ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ የምገኘው የት ነው ብሎጌ እኛን ይመስላነኝ እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ተባበሩኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። እንዲሁም እገዛችሁን እፈልጋለሁ። አግዙኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ቪዲዮን ተመልከቱ እስከ መጨረሻው ውዶችዬ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ ውድ ቤተሰቦች። እና እንግዲህ ዛሬ ብሎጌ የት ነው ብትሉ እንግዲህ ይሁን እየተጓዝኩ ያለሁት ወደ አጅማን መርሳ አጅማን የሚባል ቦታ ነው እየሄድኩ ያለሁት። እንግዲህ መግቢያው ላይ እንዳያችሁት መርሳ ይላል አይደለ? ልክ እንደዛ እና ወደዛ እየሄድኩኝ ነው ማለት ነው። ያው እንግዲህ የሚገድ ያው ይሄ እንደምታዩት በሙሉ ያው አጅማን ነው ማለት ነው። አጅማን የድሮ ሰፈሬ ነው በነገራችን ላይ በጣም ነው የምወደው። እና አጅማን ላይ ብዙ አመት ተቀምጫለሁ። በጣም ስላችሁ ሁሉ ነገር ላይ አለ ማለት ነው። አጅማን ላይ ሁሉ ነገር ይገኛል እና ሁሉም ነገር ሙሉ ነው ማለት ነው። ወጣ ብትሉ መዝናኛውም በቃ የፈለጋችሁት ነገር በቃ ሙሉ ነው። ደስ ይላል ስላችሁ ቦታው እንትን ላይ ነው ማለት ነው። አመች ነው ለሁሉም ነገር ማለት ነው። እንግዲህ ወደዛ አሁን ደርሰናል። እንግዲህ ወደ ዘና በምንልበት ወደዛ እየሄድን እንገኛለን። አብረን እንከታተል ብሎጌን ተከታተሉ። ያው እንግዲህ እኔ አሁን ላይ ብሎግ ነው እየሰራሁላችሁ ያለሁት። ብሎግ የቀን ውሎዬን ምን ይመስል ነበር እንቅስቃሴ ምናምን እሱን አሳያችኋለሁ ማለት ነው። እናንተም ደግሞ እንግዲህ ተከታተሉኝ። ደግሞ እንደምታበረታቱኝ ምንም ጥርጥር የለኝም እኔ ውዶቼ። እና የሁላችሁ ብሎጋችን በዚህ መልኩ ቀጥሏነኝ። እኔም ነው እንግዲህ ጉዞዬን ቀጥያለሁ። እስኪ አብረን እየተጓዝን እየተመለከትን ሀሳብ አስተያየታችን ደግሞ እያስቀመጥን እርስ በርስ እንበረታታ፣ እንተጋገዝ ውዶችዬ እላችኋለሁኝ። እንግዲህ ቦታውም ደስ ይላልኝ። አበባው እንደዚህ የሚገዱ ምናምን ነገር ያው ጥርት ያለ ነው። ክረምት እንደሆነ መጠን ያው ክረምት ስላችሁ በነገራችን እኔ ዝናብ እንኳን አላየሁም፣ ግን ያው አየሩ ቀዝቃዛ ነው፣ ደስ ይላል። ያው ብርድ እንኳን ምናምን ገና የለውም። ብቻ ደስ ይላል ማለት ነው አየሩ። እዚህ ጋር ደግሞ ያው እንግዲህ እንደ እንትን ነገር ነው። አሁን ያው አዲስ አመታችን እንደዛ እንደራረሰ የባንዲራ ቀን ምናምን ስለነበረ ምናምን ነገር እዚህ ቦታ ላይ እንግዲህ እንደ እንትን ነገር አድርገውለታል። እዚህ ጋር ለልጆች መጫወቻ እንደምታዩት ሰርተዋል ማለት ነው። እንግዲህ ያው እንደ ኮምፒውተር ምንድነው ገብቶ የሚጫወቱበት፣ ይሄ ደግሞ ጌሚንግ ምናምን የሚጫወቱበት ነው። ያው ብሩክ ካላችሁ ትጫወታላችሁ ማለት ነው። እና ያው በዚህ መልኩ ጌሚንግ መጫወቻ አዘጋጅተውላችኋል ማለት ነው። እና ይሄ ያው ጌሚንግ መጫወቻ ነው። እዚህ ጋር ደግሞ እንግዲህ እሱ በነገራችን ላይ ለእንትን ነው ይላችሁ መርሳ አጅማን ይላል አይደለ? መርሳ አጅማን ነው ያለው። እና እንግዲህ ወላንተን ገብተብኛል። እዚህ ጋር ደግሞ እንደ ሱቅ ነገር አድርገውት ምናምን ነገር ያው ባምብሬላ ምናምን እንደዚህ ሰርተውታል ማለት ነው። እንደ ሱቅ ነገር አባዬ ምናምን በቃ ብዙ ነገሮች አሉ። ቲሸርቶች ምናምን ነገሮች እንደዛ አሉባቸው። ብቻ ደስ ይላል ሁኔታው፣ ሁሉም ነገር አለበት ማለት ነው። ከዛ ደግሞ ያው እዚህ ጋር ልጆች የሚለውሉበት ምናምን ልጆች የሚጫወቱበት ቦታ ምናምን ነገር አለ። እና እዚህ ቦታ ላይ ደግሞ ያው ለልጆች ነው። እዚህ ጋር ያው እያጸዳችላቸው ነው ለልጆች መጫወቻ ነገር። እዚህ ጋር ደግሞ ስታንድ ነገሩ ነው አመለጠኝ። ይሄ ደግሞ ካፌው ምናምን ነገር ነው። እንግዲህ ካፌ የምትፈልጉ ካፌ አለ። ቡና ሻይ የምታመጡ እዚህ ጋር ቁጭ ብላችሁ እና እንደምታዩት እዚህ ጋር ደግሞ ያው እንግዲህ ባህር ዳር ነው የምታዩተኝ። እዚህ ጋር ሳፊናዎች አሉ። ያው ሰው ያው እንግዲህ መንገዱን እየሄደ ነው እየተጓዘ ነው ማለት ነው። እንደምታዩተኝ አየሩ ራሱ ትንሽ መሸት ስላለ ያው ደስ ይላል። ያው እንግዲህ እንደዚህ እያልን ብሎጋችን እየቀጠልን ነው። አብራችሁን ተከታተሉ። ስለምትከታተሉን ደግሞ ከልብ እናመሰግናለን ወዶችዬ። እንግዲህ ያው እንደምታዩት ነው ራሱ ደስ ይላል አየሩ። እኔም እዚህ ጋር እንግዲህ ያው ልጆችን ይዤ ማለት ነው። እና እዚህ ጋር የሚሆን በአንድ እጄ ማለት ነው፣ በአንድ እጄ ካሜራ ይዣለሁ፣ በአንድ እጄ ደግሞ ልጆችን እየገፋው እዚህ ጋር እንደምታዩት ደግሞ ሻንጣን ግቤ ያው እዚህ ጋር እንግዲህ ይሄ አሁን እንትን መኪናዎች ልጆች መጫወቻ ነው ማለት ነው። ያው ትከራዩትና ማለት ነው ሩብ ሰዓት፣ አንድ ሰዓት፣ ግማሽ ሰዓት እንደዚህ ተጫወታላችሁ ልጆቻችሁ ማለት ነው። እንግዲህ እኛም እንደዚህ እያደረግን
ያው ማጫወት የሚፈልግ ልጆቹን እዚህ ጋር መኪኖች ጋር እንትን እየገዛ እነሱንን ያው ማጫወት ይችላል ማለት ነው። ምክንያቱም ይሄ ያው ሪያዳ ነው። ሪያዳ ትላላችሁ ያው ወክ ማድረጊያ ነው። እንዲሁም ድሮ ማለት ነው እኛ ቡና ሻይ ምናምን ይዘን መተን ወንበር ሁሉ ነበረው መቀመጫ። አሁን ላይ ግን ወንበሩን ራሱ አንስተውታል። እና አሁን ላይ ደግሞ ያው እንግዲህ ወንበሩን አነሳስተውታል። እንዲሁም ወደ ላይ ከፍ ብሎ ትንሽ አንዳንድ ወንበሮች አሉ ማለት ነው። ወደ ታች ግን ምንም ወንበር የለም ማለት ነው። እና እንደዚህ ነው። እዚህ ጋር ደግሞ እንደምታዩት ወፎችን አያችሁልኝ? እርግቦቹ ማለት ነው። ወይኔ እርግቦቹ እንዴት ደስ ይላሉ! እና ውሃ ላይ ምናምን እና እዚህ ጋር ያው እንዳልኳቸው እርግቦች ናቸው ምናምን ነገር ያው ውሃ ላይ እንትን እያሉ ነው። እና በዚህ መልኩ ያው እንግዲህ እንደምታዩኝ እየተጓዝኩኝ ነው ማለት ነው። ያው ሆሞ ወፎች በመጨረሻ ነው እኔ በጣም ነው ያስደሰቱኝ ማለት ነው። እርግቦች እና ወደዛ ወደ በኋላ ደግሞ ወደ ጀርባ እንትን መኪና ማቆሚያው ጋር ምናምን ነገር ሰው ማለት ነው እንትን ምግብ ይገዛላቸው። ምግብ ስላችሁ ይሄ ፋንድሻ ምናምን ያመጡላቸዋል እንዳለ ይሰበሰባሉ ማለት ነው እና ይበላሉ። እና እዚህም እንትኑ ላይ ሆብ ላይ ያው ኮበስ ምናምን ቂጣ ነገር ምናምን እየወረወሩላቸው እዛ እየበሉ ነው እንዳያችኋቸው ማለት ነው። እዚህ ጋር ደግሞ መለስ ቀለስ እያልን ደግሞ አንድ ወዲህ አንድ ወዲያ እያልን ከዛ ወደዛ ከዛ ደግሞ እንትን እያልን ነው ማለት ነው። እና ያው እዚህ ሆም ላይ ማለት ነው ምግብ እየሰጧቸው ነው። እዛ ጋር ቆመው ምግብ እየሰጧቸው ነው ማለት ነው። ለዛ ነው እንደዚህ የምታዋቸውና በነገራችን ላይ በጣም ነው ደስ የሚላቸው። ልጆች ምናምን ይሰበሰባሉ ምናምን ነገር ብቻ እንትኑ በጣም ደስ ይል ነበረ። ኢሞሽኑ ምናምን ነገር አየሩ ጋር ምናምን ደስ ይላል። እና እንደዚህ ይመስላል ውዶችዬ። እንዴት ነው እናንተስ? እንዴት አያችኋቸው? እንደሚያስደስታችሁ እንዴት ነው ብሎጌ ምን ይመስል ነበር? የእውነት ግን ማለት ነው የምታውተኝ ሀሳብ አስተያየታችሁን አስቀምጡልኝ። የእውነት ሞር ዛን ያለ ሞር ያ እና እንደዚህ ነው እላችኋለሁ ያለው ነገር ማለት ነው። ጉዞ ይሄንን ይመስላል። ይኸውላችሁ እዚህ ቦታ ላይ ነው የሚሰበሰቡት ወፎቹ ማለት ነው። እና በጣም ብዙ ምግብ ነው የሚመጣላቸው። እና እዚህ ቦታ ላይ ነው አልኳችሁ የሚሰበሰቡት። እኛም ደግሞ ሄደን እንደዚሁ ያው ፉሻር ፋንድሻ ማለት ነው በኪስ አለ የሚሸጥ እሱን ገዝተን አመጣንላቸው፣ ሰጠናቸው፣ በሉ፣ ተሰበሰቡ። ልጆቹ ደስ አላቸው። ግን ያው ልጆቹ ማሯሯጥ ነው። ቴንኪው እና እንደዚህ ይመስል ነበረ ውሎ። እንግዲህ እንደሚያስጎበኛችሁ ያለሁት የቀኑን ወይነን ነው። እናንተስ እንዴት ነው? አስተያየታችሁ ምን ትሉኛላችሁ? እንዴት ነው ተመችቷችኋል ብሎዬ ወይስ አልተመቻችሁም? እና ተመችቷችሁ ከተመቻችሁ ማለት ነው ሀሳብ አስተያየታችሁን አስቀምጡልኝ። የእውነት እንዲጨምሪ እንደዚህ የምትሉኝ ነገር ሀሳብ አስተያየታችሁን አስቀምጡልኝ። የተመቻችሁም እንደተመቻችሁ አስቀምጡልኝ። ያልተመቻችሁ ደግሞ ይሄ አልተመቸንም ምናምን ነገር በሉኝ። እሺ በነገራችን ላይ ሀሳብ አስተያየታችሁን ስታስቀምጡልኝ ነው እኔም ደግሞ የጎደለኝን የማስተካክለው ማለት ነውና ሁላችሁም ሀሳብ አስተያየታችሁን አስቀምጡልኝ እላችኋለሁ የኔ ውዶች። እና ውዶችዬ እንደዚህ እያልኩ ያው እንደምታዩኝ ጉዞዬን ቀጥያለሁ ማለት ነው። ጉዞዬን ቀጥያለሁኝ። ያው ልጆችን እየገፋሁኝ ንጹህ አየር እንግዲህ እንደዚህ እያልን ማለት ነው። ግን ያው በነገራችን ላይ ከሚገርማችሁ ነገር ማለት ነው ይሄ ቅዝቃዜ ከመጣ አንስቶ ማለት ነው ሁሌ ነው የምንወጣው ማለት ነው። ሁሌ ማታ ስመጣ በጣም ነው የሚደክመኝ ነገራችን ላይ። ያው ለምን ብትሉ ያው ከልጆቹ ጋር ስሯሯጥ ስለምውል ማለት ነው። በቃ ልጆች ታውቃላችሁ እንዴት እንደሚያስቸግሩ እና እነሱ ጋር ስሯሯጥ ስለምውል በጣም ነው የሚደክመኝ ከሚገርማችሁ ነገር ማለት ነው። እና ብቻ እግዚአብሔር ይመስገን ያው እንደዚህ እያለን እያሳለፍን ነው። ያው እና አንዳንዴ ልጆችን ቢያስቸግሯችሁ ያው ተመስገን ስራ ነው አይደለ? እየሰራን ነው ማለት ነው። እየሰራን ነው። እግዚአብሔር የተመሰገነ ይሁን። እና ውዶችዬ ማሮችዬ አብራችሁኝ ሁኑ። ስለምትከታተሉኝ ስለምታበረታቱኝ ከልብ ላቅ ያለ ምስጋናዬን አቀርባለሁ እና እላችኋለሁኝ የኔ ውዶች። ሀሳብ አስተያየታችሁን ደግሞ እንደምታዩት አስቀምጡልኝ ማለት ነው።